እኔም ፈርታ ተጨንቃ ስለነበረ ነው። ጭንቀቷን የሚጋራት ፍርሃቷን የሚጋራትም ሰው ፈልጋም ስለነበረ ነው። እኔም ብቻዋን እንድትሰቃይ ፈረድኩባት፣ ብቻዋን እንድታለቅስ ፈረድኩባት እና ፈርታም ስለነበረ ነው። እሷንም አትፍረዱባት። ሰላም ቤተሰብ እንዴት ናችሁ? ገብቼ አላውቅም፣ ግን በእናንተ ከተገናኝተን እንድናወራ የምትፈልጉት እንድትጠይቁኝ እንድንጫወት እየከፈልንበት ራሳችን እናገኘዋለን። የሆነ ቀን እንደዚህ በነፃ የተሰጠንና አየር ግን ስንቶቻችን አመስግነን እናውቃለን? ተምረን ማለፍ ይጠበቅብናል። አለበለዚያ ድጋሚ ፈተና ውስጥ ልንወድቅ እንችላለን። በዛ ፈተና ተምረንበት ካለፍን ሜቢ ሌላ ነገር ነው ሊሆን ይችላል። ስለኔ እንደተጨነቃችሁ ሰምቻለሁ፣ ጽፋችሁልኛል። ለእያንዳንዳችሁም በቻልኩት መጠን መልስላችኋለሁ። እኔም በጣም ነው የምወዳችሁ፣ እናንተን ማጣት አልፈልግም። በጣም ይሄ ነገር ከእናንተ ጋር ሞር እንድቀርብ ነው ያደረገኝ፣ ሞር እናንተ እንዳውቃችሁ። በጣም እወዳችኋለሁ። ከዛ ቦታ ላይ ስገኝ በጣም ያብ ይቅርታ አድርጉልኝ። በዚህ ሁኔታ ላይ ሁኜ ወደ እናንተ ቪዲዮ መልቀቅ አልፈለኩም ነበር፣ ግን በጣም ትልቅ ይቅርታ። እህቴም ስለተጨነቀች ነው ወደ እናንተ ያለሁበትን ሁኔታ ያሳየቻችሁ፣ ብቻዋን አስጨነኳት ብሏል። እውነት ያቡዬ እንደዚህ ተሽሎክ ውጭ ላይ ሆነክ ምናምን ከሆስፒታል ወጥተህ ስላየሁ በጣም ደስ ብሎኛል። ያቡሻ እንግዲህ ተስተካክሎ ያለው ነገር ሁሉ ከዚህ ሁሉ ስትረስ ውስጥ ወጥተክ በሰላም በጤና ሆነክ ትመጣለህ ብለን እናስባለን። ከዚህ ስትረስ ውስጥ ወጥተህ ማለት ነውና እንወዳለን እና ከብርሃለን ወንድማችን። እውነት እኔ ሁላችሁንም እወዳችኋለሁ፣ አከብራችኋለሁ ወንድም እህቶቼ ማለት ነው። እና ያቡም ደግሞ እኔ ምንም ያህል ማንም ሰው መጥፎ ነገር ቢያደርግ ወይ መጥፎ ነገር ምንም ነገር ቢሰራ መጥፎ ነገሩን አንመኝለትም ማለት ነው ውዶቼ። እና ሁሉም የየራሱን መስመር ይዞ የየራሱን ህይወት ይቀጥላል እና ህይወት መቼም ቢሆን ወደ ኋላ አይደለም ወደፊት ነው የምትሄደው ማለት ነው። ስለዚህ ያቡዬ ከዚህ ስትረስ ውስጥ ወጥተክ ወደ ራስህ ተመልሰክ የራስን ስራ እንደ በፊቱ ጠንካራ ሁነክ መምጣት አለብህ። ጠንካራም ሆነ ደግሞ አይሃለሁ ብዬ አስባለሁ። እና እንግዲህ የጠየቃችሁትን ጥያቄ መልሷል፣ ይቅርታም ደግሞ ጠይቋል። ምክንያቱም በዛ ሁኔታ ላይ ሁኜ እናንተን እንድታዩኝ አልፈልግም ነበር ብሏል እና በቃ ወዳችኋለሁ ብሏል። እኛም እንወድሃለን እና ከብርሃለን ወንድማችን ያቡዬ እና በተሻለ ነገር ከዚህ በኋላ ትመጣለህም ብዬ ደግሞ ተስፋ አደርጋለሁ ማለት ነው። ያቡዬን እንደዚህ ሆኖ ስላያችሁት ደስ ያላችሁ እስኪ ቪዲዮ ላይክ በማድረግ አሳውቁኝ።